መጽሐፋችንን ሐዋርያት ሥራ ምዕራፍ 28 ላይ ያለውን ቃል እናነባለን። እንግዲህ እንደዚህ ይላል። በደህና ከደረስን በኋላ በዚያ ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያን የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱ እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀት ተነስታ እጁን ነደፈችው ይላል። አረማውያንም እባብ በእጁ ተንጠልጥሎ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርስ እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወም አሉ። እርሱ ግን እባቢቱን ወደ እሳት አራገፈ፣ አንዳችም አልጎዳቸው። እርሱ ግን እባቢቷን አራገፈ፣ አንዳችም አልጎዳቸውም ይላል። አሜን አሜን አሜን። ዝቅ ብለው እንደዚህ ይናገራል። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ ይላል። ሐሳባቸውን ምን አሉ? እንግዲህ እንዳነበብኩላችሁ ጳውሎስ ከመርከብ አደጋ ተርፎ እንደገናም ደግሞ በዚህች መላጥያ በምትባል ደሴት ላይ እግዚአብሔር ከክፉ ነገር ከሚጎዳው ነገር እንደታደገው በዚህ ቃል ላይ እንመለከታለን። ይህ ሰው ከተነካበት ጊዜ ጀምሮ በደማስቆ የክርስቶስ ብርሃን ከተገናኘው ጊዜ ጀምሮ ወንጌልን የሚያሳድ የነበረ ስለ ወንጌል የሚሰደድ አድርጎ ቀይሮት የጌታችን ኢየሱስ ክርስቶስን ወንጌል በታላቅ ኃይልና ስልጣን እየሰበከ እስከ መጨረሻው ታግሎ በድል አገልግሎቱን የፈጸመ ሰው ነው። ጌታ ኢየሱስ ይባረክ። እግዚአብሔር የሰጠንን ራእይ የሰጠንን ነገር በድል መጨረስ ይሆንልን። ለዚህ በህይወቱ በሚያልፍበት ታይም ብዙ ውጣ ውረዶች ገጥመውታል። የመርከብ አደጋ ገጥሞታል። ተደብድቦ ሞቷል ብለው ጥለውት ሲሄዱ እሱ ግን እግዚአብሔር እንደገና ከሞተበት ምዕራፍ አስነስቶት እንደገና ወንጌል እንዲሰብክ አድርጎታል። በጣም ብዙ ከባድ መከራዎች በተለይ በእስያ ምድር ላይ ደርሶበታል። ሐዋርያት ሥራ ምዕራፍ 27 ላይ ስትመለከቱ አውራቂስ የሚባል ንፋስ በመንገዱ ላይ እንደተነሳ ይናገራል። ከመንገዱ በፊት እንደውም ጳውሎስ ይህንን መንገድ ባንሄድ ይሻላል፣ የማየው ነገር ጥሩ አይደለም ብሎ በተናገረበት ሰዓት ላይ መቶ አለቃው ነገር ግን የመርከቡን ካፒቴን ይበልጡኑ በማመን እንሄዳለን ብለው ተነስተው ጉዞ እንደጀመሩ መጽሐፋችን ሐዋርያት ሥራ ምዕራፍ 27 ላይ ይናገራል። በጉዞ ላይ ያሉ አውራቂስ የሚባል ንፋስ ተነሳ። ይህ ንፋስ ተነስቶ ማንም አይተርፍም። በስጋ ማንም ሰው የእግዚአብሔር እርዳታ ካልተገለጠ በስተቀር ይሞታል፣ ይጠፋል እስከማይገኝ ድረስ ማለት ነው። በባህር ውስጥ ጠፍቶ ታሪኩ ይቀራል። ነገር ግን በዚህ ምዕራፍ ላይ ስታዩ ይህ አውራቂስ የሚባል ንፋስ ተነስቶ በጣም መርከቢቱን አንገላታ። የነ ጳውሎስ ጉዞ በጣም እጅግ ከባድ በሆነ ፈተና ማሳለፍ ጀመሩ። እንደውም የያዙትን ነገር መርከቧን ለማቅለል እያወጡ ይጥሉ ነበር። አያሌ ቀናት ፀሐይንም ጨረቃንም አላዩም። በጣም በከባድ መከራ ውስጥ እያለፉ ነው ያሉት። ምግብ አልበሉም፣ አልጠጡም። ለ14 ቀን በጣም በከባድ ችግር ውስጥ እያሳለፉ ነው የነበረው። እግዚአብሔር ግን ለጳውሎስ ተናግሮት ስለነበር ጳውሎስ በዛ ወጀብ ላይ በዛው ንፋስ ላይ ቆሞ ትንቢትን ተናግሯል። ከናንተ አንድስ እንኳን አይጠፋም ብለዋል። አሜን አሜን አሜን። ለምን ሲባል ጳውሎስ እግዚአብሔር እንደተናገረኝ እንዲሁ እንደሚያደርግ አምነዋለሁ አለ። ሃሌሉያ። ዛሬ ምን ቃል እየሰማችሁ በእናንተ ላይ አውጃለሁ። ብዙ ወጀብ ብዙ አውሎ ንፋስ ተነስቶ ይሆናል። እግዚአብሔር ግን እንደተናገራችሁ ይሆናል። እግዚአብሔር ግን እንዳወራችሁ ይሆናል። ከሰማይ እንደሰማችሁት ይሆናል። ከጳውሎስ ውጪ ሌላው ሁሉ እንደሚሞቱ ነው የሚያስቡትና የሚያውቁት። ይህ ሰው ግን ተነስቶ ተረጋጉ፣ ማንም ሰው አይጠፋም ማለት እንዳለውም እግዚአብሔር እንደተናገረው አንዳንዱ በመርከብ ስባሪ፣ አንዳንዱም በዋና ይሆናል፣ አንዳንዱም በተለያየ አይነት መንገድ አንድም ሰው ሳይጠፋ መላጥያ ወደምትባል ደሴት ደረሱ። እዚች ደሴት ላይ ሲደርሱ ከሁሉም አክቲቭ ሆኖ የሚንቀሳቀሰው ጳውሎስ ነው። መንፈሱ የተረጋጋ ነው። ከሌሎች ለይታችሁ ስትመለከቱት ይህ ሰው ልብሱ አይደለም የሚለየው፣ ቁመናው አይደለም የሚለየው። ይህ ሰው ግን የተሸከመው ደመና አለ። አሜን አሜን። በዙሪያው እያለፈ ካለው ወጀብ በላይ ሰማይ ያለውን ነገር ያምናል።
ለዚህ ነው እሱ ጭራሮን ፈልጎ እያቀጣጠለ እሳት እንዲሞቁ እያቀጣጠለ ባለበት ቦታ ላይ እሳት እያቀጣጠለ ጭራሮ አምጥቶ ሰው እንዲሞቃቸው ብርድ ነው፣ በውሃ ሰውነታቸው ተመቷል። እሳት እያቀጣጠለ ያለ ከእሳቱ ሙቀት የተነሳ እፉኝት ወጥታ ጳውሎስን ነደፈችው። ስለዚህ ጳውሎስ ሲነደፍ በዙሪያ ያሉ አብረው ታስረው የነበሩ እንደገና መቶ አለቃውም ሌሎችም ሰዎች ተመልክተዋል። የዛ ሀገር ሰዎችም ተመልክተዋል። በተለይ የዛ ሀገር ሰዎች ስለዛች እፉኝት ያውቃሉ። ያቺ እፉኝት ውስጥ ያለው የመግደል አቅምና ብርታት ሰውን በጥቂት ደቂቃ ውስጥ አሳብጦ ይገላል። ስለዚህ ሰው በዛች እፉኝት ተነድፎ ሊተርፍ አይችልም። ስለዚህ ኢሚዲየትሊ እንደተነደፈ ሲያዩ በቃ ይህ ሰው በእውነት ኃጢአተኛ ነው አሉ። ከዚህ መርከብ አደጋ ቢተርፍ በዚህች እፉኝት ግን ታሪኩ ተበላሸ፣ መሞቱ ነው አሉ። ስለዚህ ካሁን አብጦ ይሞታል፣ ካሁን ሞት ይሆናል ብለው ይጠባበቁ ነበር። ሁሉም ሰው ትኩር ብለው እየተመለከቱት፣ ጳውሎስ ግን እዛ ወደው እያቀጣጠለ ወዳለው እሳት እፉኝቷን አራገፋት ይላል። ወይኔ አንድ አማኝ ቢኖር ጮሆ አሜን ይላል። እፉኝቷን ምን አላት? አራገፋት። እስቲ አጠገባችሁ ያለውን ሰው አራገፋት በሉት። እስቲ ድገሙና ተናገሩ። ለመሰላችሁ ጳውሎስ አንድ ነገር ገብቶታል። እፉኝቷ ውስጥ ካለው ከመግደል አቅም በላይ በውስጡ ያለው የትንሣኤ ኃይል እንደሚበልጥ አውቀዋል። አሜን 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 አሜን። ደግሞአለው እፉኝቷ ውስጥ ካለው የመግደል አቅምና ብርታት በላይ በውስጡ ያለው የትንሣኤ ኃይል እንደሚበልጥ አምነዋል። ሰው በፍርሃት እንኳን በዛ ሰዓት ላይ ወድቆ የሆነ ነገር ሆንኩ ሊል ይችላል። ይህ ሰው ግን እፉኝቷን ምን አለ ይላል? አራገፋት። እስቲ አጠገባችሁ ያለውን ሰው ይህንን ነገር ንገሩልኝ እስቲ። ከጠላት ኃይል በላይ በሉት። በአንተ ውስጥ ያለው ኃይል የትንሣኤ ኃይል ይበልጣል በሉ። ሃሌሉያ። በጣም ሞደው ቃል አለ። ለዚህ ነው መጽሐፍ ሲናገር አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ስታነቡ ልጆች ሆይ አለ እናንተ ከእግዚአብሔር ናችኋል፣ አሸንፋችኋል፣ በዓለም ካለው ይልቅ ከእናንተ ጋር ያለው ይበልጣል አለ። እስቲ አንድ ሰው ጮሆ ከኔ ጋር ያለው ይበልጣል ይላል። በዓለም ካለው ይልቅ እስቲ ከኔ ጋር ያለው ይበልጣል በሉ። በዓለም ካለው ይልቅ ከማን ጋር ያለው? ከማን ጋር ያለው? ሲቆሙና ይህንን አዋጅ እናውጀዋለን። ቀኝ እጆቻችሁን እያንቀሳቀሳችሁ በመንፈስ ሆናችሁ ተናገሩ። በዓለም ካለው ይልቅ በሉ። ከኔ ጋር ያለው ይበልጣል በሉ። አሻካ ፓራዲያ ካያስ ሃሌሉያ። እኔ ሁሌ እናገራለሁ። ወደ አንድ ከተማ ስገባ፣ ወደ አንድ ስፍራ ሲሄድ ይሄ ነው ውስጥ ያለው። በዛ ምድር ላይ በዛ ከተማ ላይ ካለው ከጨለማ ኃይል ይልቅ እኔ ይዤው የምገባው ኃይል ታላቅ ነው። እኔ ውስጥ ያለው ኃይል ታላቅ ነው። ዛሬ እናገራለሁ። በዙሪያችሁ ከከበበ ከበባ በላይ በእናንተ ውስጥ ያለ ኃይል ታላቅ ስለሆነ ሰብራችሁ ትወጣላችሁ፣ አልፋችሁ ትሄዳላችሁ፣ አራግፋችሁ ትወጣላችሁ፣ አራግፋችሁ ትቀጥላላችሁ። ዛሬ አንድ ሰው በሽታን አራግፎ፣ ድካምን አራግፎ፣ ዝለትን አራግፎ፣ ተጽዕኖን አራግፎ ይቀጥላል በኢየሱስ ስም፣ ይቀጥላል በኢየሱስ ስም። ይኸውላችሁ ጳውሎስን የነደፈው እፉኝት ሌላው ጋር ቢሆን ሌላውን ይገላል፣ ሌላው ጋር ቢሆን ሌላውን ያጠፋል። እሱ ጋር ግን ሲመጣ አራግፎ እንዲቀጥል አደረገ። እናንተን የከበባችሁ በእናንተ ላይ ያለ ህመም ሌላውን አጥፍቶ ሊሆን ይችላል። እናንተ ግን እነግራችኋለሁ አራግፋችሁ ትቀጥላላችሁ፣ አራግፋችሁ ትቀጥላላችሁ። እስቲ እኔ ግን በሉ በመድኃኒቴ አምላክ በትንሣኤ ኃይል ድካሜን አራግፌ እቀጥላለሁ። እንደ ተናገራችሁት ቃል ይሁን በኢየሱስ ስም፣ ይሁን በኢየሱስ ስም። አሁን የብዙዎቻችሁ ተጽዕኖ የሆነባችሁ ህመም ነው። አንዳንድን ሰው ግን በተለያየ አይነት መንገድ እንዳይወጣ ወደ ተነገረው ቃል እንዳይወጣ መንገዱን የዘጋበት ግንብ አለ። ለምሳሌ በእስራኤልና በተስፋ ቃላቸው መሃል ኢያሪኮ የሚባል ግንብ ነበር።
ይህ ግንብ ዋና ዓላማው እስራኤል ወደ ተነገረው ቃል እንዳይገባ ነው። አንዳንዶቻችሁ እግሮቻችሁ ወደ ተነገረላችሁ ቃል እንዳይገቡ በእናንተና በተስፋ ቃላችሁ መሃል ያለ ግንብ ዛሬ በእግዚአብሔር ኃይል ይፈርሳል። ዛሬ በእግዚአብሔር ኃይል ይፈርሳል። ወደ አዲስ የአገልግሎት ከፍታ፣ ወደ አዲስ የትዳር ከፍታ፣ ወደ አዲስ የቢዝነስ ከፍታ፣ ወደ አዲስ የጤንነት ከፍታ ላትወርዱ ትገባላችሁ። እስቲ ላልወርድ ገባለሁ በሉ። ሄይ ተናገሩ፣ ገባለሁ በሉ። ልክ በቆሙበት ይለያቸዋል። በትንሣኤ ኃይል ይለያቸዋል። መጽሐፍ ሲናገር የእግዚአብሔር ኃይል ለማዳን ነው ይላል። ለማዳን የሆነ ኃይል በእናንተ ላይ ይገለጣል። ይገለጣል በኢየሱስ ስም። ይገለጣል በኢየሱስ ስም። ይኸውላችሁ ይህ ኃይል አይናችሁን ጨፍናችሁ እስከምትገልጡ ድረስ ያ ለዓመታት ተራራ የሆነባችሁን ነገር ሜዳ ያደርገዋል። ታምናላችሁ? ታምናላችሁ? ታምናላችሁ ወይ? ለዚህ ነው እግዚአብሔር ወደ ዘሩባቤል መጣና እንደዚህ ያለው በኃይልና በብርታት አይደለም አለ፣ በመንፈሴ እንጂ አለ። ቁጥር 7 ዘካርያስ ምዕራፍ 4:7 ላይ ስታዩ አንተ ተራራ በዘሩባቤል ፊት ደልዳላ ሜዳ ትሆናል። ለዘሩባቤል ተራራ የሆነበት ነገር እግዚአብሔር ሲወርድ ያ ተራራ በሰከንድ ውስጥ ሜዳ ሆነ። አሜን 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 አሜን። ዛሬም በትንሣኤ ኃይል ተራራችሁ ሜዳ ይሆናል። ይሆናል በኢየሱስ ስም። ይሆናል በኢየሱስ ስም። በዚህ ምዕራፍ ላይ ጳውሎስ አነጋጋሪ ሆነ። ካሁን ይወድቃል ይሞታል ብለው ሲጠብቁ አራግፎ እሱ ስብከቱን ቀጠለ። ስለዚህ እንደዚህ ያሉ ወዲያውኑ ሐሳባቸውን ለወጡና ይህማ ሰው አይደለም ይህ አምላክ ነው አሉ። አንዳንዶቻችሁ ድካማችሁን ህመማችሁን የሰሙ ሰዎች ሞታችሁን እየተጠባበቁ ያሉ ከዚህ ስትሄዱ ሐሳባችሁን ይለውጣሉ። ሐሳባቸውን ይለውጣሉ። ይለውጣሉ በኢየሱስ ስም። ከኔ ጋር ያለ ሰው አሜን ይበል። አሜን 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 አሜን። ልክ ነው ያለው በመንፈሴ እንደዚህ የሚያልፍ ነገር አለው። የሚያልፈው ነገር የመንፈሱ ኃይል ነው። አሁን ከጥቂት ደቂቃ ውስጥ በኋላ ስንጸልይ ሰዎች ውስጥ ያለ ጢ እየፈነዳ ይወጣል። የማይ አይን ይበራል። የማይሰማ ጆሮ ይከፈታል። ብዙዎች ይህ ኃይል ወደ ውስጣቸው ይገባል። መንፈስ ገባብኝ በእግሮቼ ማቆመኝ እንደሚል ከተቀመጡበት ተነስተው ይሄዳሉ። ከታሰሩበት ተነስተው ይሮጣሉ። እስቲ አንድ ሰው ጮሆ አሜን ይበል። ድገሙ አሜን በሉ። የመጨረሻ አሜን አሜን በሉ። መርዛማ ከሆነችው ከፍኝቷ ውስጥ ካለ የመግደል አቅምና ብርታት በላይ ጳውሎስ በውስጡ ያለው ኃይል እንደሚበልጥ ስላወቀ አራገፋት። ለዚህ ነው ጌታ ኢየሱስ እባብና ጊንጡን ተረግጡ ዘንድ በጠላት ኃይል ሁሉ ላይ ምን መሰላችሁ? ይሄ ፊት ለፊት እባብና ጊንጥ ሄደን እንድንረግጥ አይደለም። እባብና ጊንጥ ምሳሌ አድርጎ የተናገረው የክፋት ኃይላትን እያለን የተናገረው በሽታ የጨለመው ዓለም ውጤት ነው። የክፋት ጉልበት የዲያብሎስ ስራ ነው። ይህ የክፋት ኃይል የከበባችሁን ነገር ዛሬ ረግጣችሁ ትወጣላችሁ። ወይንስ እንደ ጳውሎስ ታራግፋላችሁ ወይንስ ትረግጡታላችሁ? የእናንተ ምርጫ ነው። ይራገፍ ወይንስ ይረገጥ? እንደ እምነታችሁ ነው የሚሰራው። በሁለቱም ሳይድ ቢሆን ይሰራል። አሜን አሜን አሜን። ግን አንድ ነገር ነው ማቀው ዛሬ ባጠገባችሁ ሺህ በቀኛችሁ 10 ሺህ ሲወድቅ እናንተ ግን ጸንታችሁ ትቆማላችሁ።